የተከበራችሁ የመንግስት ከፍተኛ የሥራ ኃላፊዎች፣ የተከበራችሁ የኢትዮጵያ አየር መንገድ ግሩፕ አመራሮች፣ ሰራተኞች፣ እጅግ የተከበራችሁና የተወደዳችሁ መላው የኢትዮጵያ ሕዝብ፣ የተከበራችሁ የአፍሪካ ዜጎች በሙሉ፣ የተከበራችሁ የጥቁር ዘር በሙሉ፣ የተከበራችሁ የአፍሪካና የኢትዮጵያ ወዳጅ ደጋፊ ሀገራት እና ግለሰቦች በሙሉ ለዚህ ታላቅ ብስራት፣ ለዚህ ታላቅ ዜና በጋራ እዚህ መገናኘት በመቻላችን እንኳን ደስ ያላችሁ፣ እንኳን ደስ ያለን ለማለት እወዳለሁ። ዛሬ ታላቅ ቀን ነው። የኢትዮጵያ የዝመና ጉዞ፣ የኢትዮጵያ የብልጽግና ጉዞ፣ የኢትዮጵያ የመለወጥና ራሷን ችላ በሁለት እግሯ የመቆም መሻት ላለፉት 100 ዓመታት በርካታ ጥያቄዎች ሲነሱ ገሚሱ ሲከሽፍ ገሚሱ የሰመረበትን 100 ዓመት አሳልፈናል። በኢትዮጵያ ከተነሱ አንኳር ጥያቄዎችና በኩራት ሰመሩ ከሚባሉ ስራዎቻችን አንደኛውና ቀዳሚው የኢትዮጵያ አየር መንገድ ግሩፕ ነው። ባለፉት 80 ዓመታት ይህ አየር መንገድ በሚያስደንቅ ሁኔታ የጥንታዊት ሀገር ምልክት፣ የጥንታዊት ሀገር ኩራት፣ የጥንታዊት ሀገር መሻት ማሳያ ሆኖ ቆይቷል። አየር መንገዱ ላለፉት 80 ዓመታት አልጋ ባልጋ የነበረ ጉዞ አላሳለፈም። የመንግስታት መውደቅና መነሳትን ተሸክሞ እድገቱን ሳያቋርጥ ማለፍ ችሏል። የኮሮና ወረርሽኝና ሌሎች የተፈጥሮ ያመጣቸውን እንደ ድርቅ ያሉ ከፍተኛ ፈተናዎች ተሻግሮ ማለፍ ችሏል። በኢትዮጵያ ላለፉት 100 ዓመታት በውስጥና በውጭ የተደረጉ ከፍተኛ ጦርነቶች እድገቱን ሳይገቱት ቆይተዋል። የኢትዮጵያ አየር መንገድ የኢትዮጵያ ኩራት የሚባለው ምንም አይነት ተግዳሮት ፈተና ሳይገጥመው ሳይሆን በተፈጥሮና ሰው ሰራሽ የገጠሙትን ፈተናዎች በከፍተኛ ብቃት አልፎ የአፍሪካ ኩራት፣ የአፍሪካ መመኪያ፣ የኛም የብልጽግና መሻት ማሳያ መሆን ችሏል። ይህ አየር መንገድ በብዙ ነገር ፈርቀዳጅ ነው። በአፈጣጠሩም በእድገቱም ፈርቀዳጅ የሚሰኘውን ክብር ለመጎናጸፍ የሚያበቁ ሂደቶችን አልፏል። የዛሬ 80 ዓመት አሁን የአፍሪካ ህብረት አባላት የሆኑ አገራት ብዙዎቹ ነፃ አልወጡም። የአፍሪካ ሀገራት ነፃ ሳይወጡ ራሱን በአፍሪካ ግንባር ቀደም ኩባንያ አድርጎ ማቆም የቻለ ተቋም ነው። አሁን ባለው እድገትም ስንመለከት የኢትዮጵያ አየር መንገድ ከአፍሪካ ቀዳሚው አየር መንገድ ብቻ አይደለም። በአፍሪካ ሁለተኛ ሆኖ የሚከተለው አየር መንገድ ከኢትዮጵያ አየር መንገድ በግማሽ ያነሰ ነው። በአንደኛውና በሁለተኛው የአፍሪካ አየር መንገድ መካከል የእጥፍ ያህል ልዩነቶች አሉ። ይህ በአውሮፕላን ቁጥር፣ በዓመት በሚያጓጉዛቸው ሰዎች፣ በሚያስገባው ገቢ የመሳሰሉት የሚገለጽ ቢሆንም ዛሬ ባስጀመርነው ታላቁ ኤርፖርት ግን በአፍሪካ ብቻ ሳይሆን በዓለም ጥቂት ሀገራት ያሳኩትን እጅግ ዘመናዊ 110 ሚሊዮን ሕዝብ በዓመት ሊያጓጉዝ የሚችል ታላቅ ኤርፖርት ለመስራት በቅቷል።
ይህ አየር መንገድ የስኬቱ ምስጢር ምንድነው? ኢትዮጵያውያን፣ ሌሎች ኩባንያዎች ከዚህ አየር መንገድ ስኬት ምን ልንማር እንችላለን የሚለውን ጉዳይ በወፍ በረር ማንሳቱ መሰል ተቋማት መገንባት ለሚፈልጉ እንደ ሀገር ልናሳካ ለምንፈልገው ብልጽግና በእጅጉ ወሳኝ ነው። የኢትዮጵያ አየር መንገድ የስኬቱ ምስጢር የኮርፖሬት ባህል መገንባት መቻሉ ነው። የኮርፖሬት ባህል መገንባት ማለት በተቋሙና በሕዝብ፣ በተቋሙና በመንግስት፣ በተቋሙና በሚገለገሉት ሀገራት መካከል ያለው ግንኙነት የሚገመት የሁሉን ጥቅም ያረጋገጠ ለሁሉም በእኩል የሚያገለግል አስተዳደሩ ከማንኛውም ጣልቃ ገብነት በቢዝነስ ሕግ ብቻ ራሱን ሲያስተዳድርና ሲመራ የቆየ መሆኑ አንኳር ጉዳይ ነው። ከዚህ በተጨማሪ አራት ዋና ዋና ጉዳዮችን ማንሳት ይቻላል። አንደኛው የኢትዮጵያ አየር መንገድ ለደህንነት ቅድሚያ የሚሰጥ አየር መንገድ መሆኑ ነው። በዓለም ላይ ላለፉት 80 ዓመታት የዘለቁ ግዙፍ የአየር መንገዶችን ከኢትዮጵያ አየር መንገድ ጋር ብናወዳድር ከብዙዎቹ እጅግ ያነሰ በጣም ውስን ኢንሲደንት ከማጋጠም ውጪ ሰላማዊና ሴፍ የሚባል የአየር መንገድ ነው ሊባል የሚያስችል ውጤቶች ባለፉት 10 ዓመታት ማሳየት ችሏል። ሁለተኛው የኢትዮጵያ አየር መንገድ አመራሮች በፈጠራና በትጋት የሚሰሩ በ8 ሰዓት የቀን ስራ የማያምኑ ራሳቸውን እያደጉ ከዓለም የአመራር ብቃት ጋር ራሳቸውን የሚያስተካክሉ ግለሰቦች፣ ቡድኖች ባለፉት ዓመታት ባለፉት 10 ዓመታት ይህንን ተቋም መምራት በመቻላቸው ጭምር ነው። ሶስተኛው የኢትዮጵያ አየር መንገድ የኢትዮጵያን ባንዲራ ተሸክሞ ኢትዮጵያን የሚያሳይ መሆኑን የሚያምኑ የተደመሩ የሚተጉ ራሳቸውን እንደ ወታደር የሚያስቡ እጅግ የሚያኮሩ ሰራተኞች ያሉት ተቋም በመሆኑ ነው። የኢትዮጵያ አየር መንገድ ሰራተኞች ከሀገር መከላከያ ሚኒስቴር ወታደሮች ተለይተው አይታዩም። በየቀኑ የተሸከሙትን ፍላግ፣ የተሸከሙትን ሰንደቅ ዓላማ፣ የተሸከሙትን ባንዲራ አክብረው ኢትዮጵያን አክብረው ለሁላችን ኩራት ለመሆን በከፍተኛ ትጋት እኛ አውሮፕላን ላይ ስንተኛ ሳይተኙ ማለት ነው። በከፍተኛ ትጋት ያገለገሉ የሀገር ኩራት ሰራተኞች ያሉት በመሆኑ ነው። ዛሬ የኢትዮጵያ አየር መንገድ በቋሚና ጊዜያዊ የቀጠራቸው ሰራተኞች 26000 ገደማ ይጠጋሉ። 26000 ኮማንዶ ያለው ኩባንያ ነው ማለት ነው። አራተኛው ይህ ኩባንያ ሁሌ ተማሪ መሆኑ ነው። ሁላችሁም እንደምታውቁት አዲስ አውሮፕላን፣ አዲስ ቴክኖሎጂ፣ አዲስ ዕውቀት ዓለም ላይ ተፈጠረ ሲባል ያን ዕውቀት ለመገብየት ያን ዕውቀትና ያን አውሮፕላን አፍሪካን ለማስተዋወቅ ከማንም ቀድሞ የሚገኝ ነው። ከዚያ በተጨማሪ በጥገና በትምህርት ዘርፍ ያስገኘው እመርታ አስደናቂ ቢሆንም ከቅርብ ጊዜ ደግሞ ስፔር ፓርት ለማምረት ስራዎች ጀምሯል። በእነዚህ ባህሪያቱ ይህ የኮርፖሬት ባህል የገነባው የአየር መንገድ የተሳካ 80 ዓመት ተጉዟል። የሚቀጥለው 80 ዓመት ከባለፈው 80 ዓመት በብዙ መልኩ ይለያል። በአርቲፊሻል ኢንተለጀንስ የማንዘጋጅ ከሆነ አብዛኛውን የአውሮፕላን ተግባራት የሚፈጽመው ማሽን በሚሆንበት ሰዓት
ይህንን ክብራችንን ይዘን መቀጠል አንችልም። ለዚህም የኢትዮጵያ መንግስት በሁለት አንጓ የተከፈለ ነገን መዋጀት የሚያስችል ስራዎች ጀምሯል። አንደኛው ኤርሊ ቻይልድሁድ ኤጁኬሽን የሚባለው ህፃናት ላይ አበክሮ መስራት ነው። ባለፉት 5-6 ዓመታት ከ35,000 በላይ መዋለ ህፃናት በሀገር ደረጃ ገንብተናል። ባለፉት 5-6 ዓመታት ታዳጊዎች ህፃናት ፊዚካሊ የበረቱ ከጓደኞቻቸው ጋር የሚውሉ እንዲሆኑ በርካታ ግሪን ስፔስ ገንብተናል። በመዲናችን አዲስ አበባ ብቻ ከ1600 በላይ ትናንሽ ስታዲየሞች ልጆች የሚውሉበት ገንብተናል። ይሄ ከጅምሩ ችግኙ ለመብቀል ለማደግ የሚያስችል ዝግጅት እንዲኖረው የሚያስችል ስራ ሲሆን በቅርቡ እንደገለጽኩት ማክሲመም በአንድ ዓመት ጊዜ ውስጥ በዓለም ሁለተኛ የሆነውን የአርቲፊሻል ኢንተለጀንስ ዩኒቨርሲቲ በአዲስ አበባ እናስጀምራለን። ታች ላይ የምንሰራውና በኤአይ የምንሰራው ስራ ሲደመር የኢትዮጵያ አየር መንገድ የሚቀጥለውን 80 ዓመት የሚገጥመውን አዳዲስ ዕውቀትና ፈተና ተጋፍጦ ለማለፍ ለመሻገር የሚያስችለውን ብቃት እንዲጎናጸፍ ያደርገዋል። ይህንን ሙሉ ዝግጅት ማድረግ ካልቻልን ግን ቀጣዩ 80 ዓመት እንደ ትናንቱ ቀለል ያለ ላይሆን ይችላል። መላው ኢትዮጵያ ሕዝብ፣ ክቡራትና ክቡራን፣ ዛሬ በሰማይ ላይ ለሚበሩ መርከቦች 130 ሚሊዮን ሕዝብ የሚመጥን ወደብ በዚህ ስፍራ ስራ አስጀምረናል። በዚህ ስፍራ በሰማይ ለሚበሩ መርከቦች ያስጀመርነው ወደብ ከዚህ ቀደም ከነበረን በአጠቃላይ ብቃቱ ይለያል። የአዲስ አበባ ኤርፖርት 700 ሄክታር አካባቢ የመሬት ስፋት አለው። እዚህ ቦታ 3900 ሄክታር ገደማ የአየር መንገዱ ብቻ ለተነሱ ሰዎች የተጠቀምናቸውን ቦታ ሲጨምር 5000 ሄክታር አጠቃላይ የአየር መንገዱን ከባቢ የሚሸፍን ስፋት ያለው ቦታ ነው። ለምን ሰፋ ያላችሁ እንደሆነ በስፋቱ ልክ በአየር ላይ የሚመላለሱ መርከቦችን በብቃት ማስተናገድ ችሎ የኢትዮጵያን የእድገት ስብራት የሆነውን ሎጂስቲክስ ለመፍታት በእጅጉ ስለሚያግዝ ነው። በዚህ ቦታና በአዲስ አበባ ቦሌ ኢንተርናሽናል ኤርፖርት 38 ኪሎ ሜትር ርቀት አለ። በዚህ ርቀት ውስጥ የምንገነባው ሃይዌይ ከአዲስ አበባ አዳማ ከገነባነው ሃይዌይ ጋር በብዙ ነገር የሚለይ ይሆናል። አንደኛ ከአዲስ አበባ አዳማ የሚሄደው ሃይዌይ በእያንዳንዱ መስመር 3 መኪና የሚያስተናግድ በድምሩ 6 መኪና መሄጃና መምጫ ያለው ሲሆን ከዚህ ወደ ቦሌ የሚሄደው በእያንዳንዱ አቅጣጫ 6 መኪና በድምሩ 12 መኪና የሚያስተናግድ እጅግ ዘመናዊና ባደጉት ሀገራት የምናየውን አይነት ሃይዌይ የምንገነባ ይሆናል። ይህ ሃይዌይ እንደ አዳማ እንደ አዲስ አበባ ሃይዌይ ከመንገዱ ቀጥሎ ግንባታዎች የምናይበት ሳይሆን ከመንገዱ ቀጥሎ በእቅድ በእውቀት የሚሰሩ ጥልቅ የግሪን ሌጋሲ አሻራዎች ያሉት ከዚህ ኤርፖርት እዛ ኤርፖርት እስከሚገባ ድረስ ሙሉ በሙሉ ግሪን ኢንቫይሮንመንት እያየን የምንሄድበት ይሆናል። ሁለተኛው 38 ኪሎ ሜትር የሚጠጋ በሰዓት ዝቅተኛ 120 በከፍተኛ እስከ 200 ኪሎ ሜትር ፐር አወር ስፒድ ያለው ሬልዌይ እንገነባለን። ፈጣን ሬልዌይ እንገነባለን። የዚህ ሬልዌይ ግንባታ ከአዲስ አበባ ጅቡቲ ከገነባ ነው የሚለየው ሙሉ በሙሉ
ይህንን ሬልዌይ የሚገነባው ሀገራዊ ኩባንያ ይሆናል። ይህ ማለት ኤርፖርቱን ስንገነባ ቅድም ተገለጸው በርካታ ሎካል ኮንትራክተሮች ተሳትፈዋል። ሬልዌዩን እኛ እንገነባለን። በሃይዌይ ግንባታ ውስጥ የማይናቅ ሼር እንወስዳለን። ግንባታ ብቻ ሳይሆን የሚገነቡ ተቋማት እንገነባለን። እነዚህ ተቋማት ከ5 ዓመታት በኋላ ከኢትዮጵያ ገበያ እየወጡ በሌሎች ገበያዎች ላይ የሚወዳደሩ እንዲሆን አበክረን እንሰራለን። የዚህ አየር መንገድ አሁን ማስጀመር በፍጥነት መጀመር ወሳኝ የሆነበት ዋናው ምክንያት የኢትዮጵያ አየር መንገድ በዓመት 2 ሚሊዮን የሚጠጉ አዳዲስ ደንበኞች ማስተናገድ ጀምሯል። የዛሬ 7 ዓመት ገደማ የለውጡ ሰሞን ቦሌ ኢንተርናሽናል 7 ሚሊዮን ሰዎች በዓመት ያስተናግድ ነበር። ባለፉት 5-6 ዓመታት በተሰሩ ሰፋፊ ማስፋፊያዎች በዚህ ዓመት 21 ሚሊዮን የሚጠጋ ሕዝብ የቦሌ ኢንተርናሽናል ኤርፖርት ያስተናግዳል። አሁን ባለው እድገት በየዓመቱ 2 ሚሊዮን የሚጨምር ከሆነ ከ2 እና 3 ዓመታት በኋላ የቦሌ ኢንተርናሽናል ኤርፖርት ተጨማሪ ሰው ማስተናገድ አይችልም። ያንን ችግር ከወዲሁ ተገንዝበን ዛሬ ስራ ካልጀመርን በቀጣይነት የአፍሪካ ኩራት ታላቁ የአየር መንገድ የሚለውን ስም ተጎናጽፈን ማቆየት ስለምንቸገር ለነገ ዛሬ አስቀድመን መስራት በማስፈለጉ ነው ይህ ውሳኔ የተወሰነው። ክቡራትና ክቡራን፣ የኢትዮጵያ የትግል ስልት የኛ የትግል ስልት ተለውጧል። የኛ የትግል ስልት ዛሬ ሰርተን ነገን መዋጀት ነው። ዛሬ በቅጡ ተክተን ነገን ለልጆቻችን የሰመረ የተሻለ ማድረግ ነው። የገጠሙን ጠላቶቻችን ግን ትናንትና ላይ ቆመው ዛሬን የሚሻሙ ናቸው። እኛ ዛሬ ሰርተን ነገን ለመዋጀት እንተጋለን። እነሱ ትናንትና ላይ ቆመው ዛሬን ለመሻማት ይሽቀዳደማሉ። ከጅምሩና ከስልቱ እንደምትመለከቱት በተለያየ ሃይዌይ የምንጓዝ መንገደኞች ስለሆን ከመተላለፍ አልፈን አንዱ ለሌላው በተሟላ መንገድ እንቅፋት መሆን አይችልም። ስልታችን የተራራቀና የተለየ ነው። ፈተና አልቦ ጉዞ የኢትዮጵያ አየር መንገድ አላደረገም። ፈተና አልቦ ጉዞ ኢትዮጵያም አታደርግም። ፈተናዎችን ተጋፍጣ ፈተናዎችን ተሻግራ የጸናችና የበለጸገች መሆን እንድትችል እኛ የምናስብበትና ጠላቶቻችን የሚተጉበትን አውድ በቅጡ መገንዘብ አስፈላጊ ይሆናል። በተለየ ሃይዌይ ስለምንጓዝ ፈተና አልቦ ነው ማለት ግን አይደለም። እያንዳንዱ ፈተና ለህልማችን፣ ለጅማሬያችን፣ ለስራችን የሚያጸናን፣ የሚያስተምረን፣ የሚያነቃን፣ የሚያተጋን ይሆናል። ፈተና አልቦ ጉዞ ለፈጠራ፣ ለትጋት እንቅፋት ነው። እያንዳንዱን ፈተና በቅጥ ተገንዝቦ ወደ እድል መቀየር የሚያስችል አውድ ከፈጠርን ግን የምንጎዳበት ሳይሆን የምንሻገርበት ይሆናል። እያንዳንዱ የሚወረወሩብን ድንጋዮች፣ ተግዳሮቶች ለግንባታ እንደሚውል ብሎኬት እንጠቀምባቸዋለን። እያንዳንዱ ጦር፣ እያንዳንዱ ፍላጻ እንደ አርማታ እንጠቀምበታለን። እያንዳንዱን ስድብ፣ እያንዳንዱን የቅናት ጩኸት እንደ ማንቂያ ደውል እንጠቀምበታለን። በድምሩ ግን የኢትዮጵያን ብልጽግናና የኢትዮጵያን መጽናት ማረጋገጥ የሆነውን ታላቁ ህልማችንን በእነዚህ አስቻይ ሁኔታዎችና ፈተናዎች ታግዘን እናሳካለን። በሀገራችን አንድ አባባል አለ። ከሚያድግ ልጅ ጋር አትቀያየም
የሚል ታላቅ አባባል አለ። በቅርብና በርቀት ላሉ ሀገራት ያለኝ ምክር ከሚያድግ ሀገር ጋር አትቀያየሙ። ይህ የሚያድግ ሀገር ነገ የሚታደጋችሁ ስለሚሆን ከወዲሁ እያደገ ያለ ለማደግ ህልም ያለው የጠራ ሐሳብ ያለው ሐሳቡም በልዩ ልዩ ስራዎች ተፈትነው በተግባር የታዩ መሆኑን ተገንዘባችሁ ከሚያድግ ሀገር ጋር ላለመቀያየም ራሳችሁን ምከሩ፣ ራሳችሁን ገስጹ ማለት እፈልጋለሁ። አንዳንድ አውሮፕላኖች በተለያየ ምክንያት መሬት ላይ ኤርፖርት ውስጥ ግራውንድ አድርገው ቆመው እናያቸዋለን። የኢትዮጵያ አየር መንገድ አውሮፕላኖች ቦሌ ብትሄዱ ለተወሰኑ ሰዓታት መሬት ላይ ቆመው እናያቸዋለን። ያ ግን የአውሮፕላን ተፈጥሮ አይደለም። የአውሮፕላን ተፈጥሮ በሰማይ ላይ መብረር ነው። በመሬት ላይ የቆመን አውሮፕላን ስትመለከቱ የገዘፈ ለመነሳት እንኳን የሚቸገር ይመስላል። መሬት ላይ የቆመ አውሮፕላን ተነስቶ ለመብረር መጀመሪያ የሚገፋው መኪና ሁሉ ይፈልጋል። ተገፍቶ መስመሩን ከያዘ በኋላ መሬት ላይ ለመነሳት የሚያደርገው ትግል፣ ድምጸቱ፣ ፍጥነቱ በምናይበት ሰዓት የአውሮፕላን ተነስቶ ከምድር በሰማይ ላይ ይበር አይመስልም። ከጥቂት ደቂቃ በኋላ ግን ያ የቆመበት ስፍራ ሳይሆን መላው ኤርፖርቱ ብቻ ሳይሆን መላው ከተማ ትንሽ ይሆንና አውሮፕላኑ ይገዝፋል። መሬት ላይ ሳለ የሚንቀሳቀስ ያልመሰለን ትክክለኛ ቦታውን ተፈጥሯዊ ቦታውን በሚይዝበት ሰዓት ኤርፖርቱም ከተማውም በምድር ላይ የምናየው ሁሉ ያንሳል። ይህ ኤግዛክትሊ የኢትዮጵያ ታሪክ ነው። ቴምፖራሪ ፓርክ አድርገን ሊሆን ይችላል። ለጊዜው ቆመን ሊሆን ይችላል። የኢትዮጵያ ተፈጥሮ ግን መቆም አይደለም፣ መበልጸግ ነው። መለመን አይደለም፣ መርዳት ነው። የኢትዮጵያ ተፈጥሮ ለሌሎች ስጋት መሆን አይደለም። በመላው አፍሪካ እንዳሳየነው ለነጻነታቸው እርሾ እንደተውነው ለአፍሪካ ኩራት፣ ለአፍሪካ ነጻነት፣ ለአፍሪካ ብርታት፣ ለአፍሪካ ሰላም የሚተጋ ሀገር ነው። አሁን ግራውንድ ማድረጉን አይታችሁ የምትስቱ ሰዎች የኢትዮጵያ ተፈጥሮ አለመሆኑን አውቃችሁ ከሚያድግ ሀገር ጋር ላለመቀያየም ጥረት ማድረግ ያስፈልጋል። ተፈጥሯችን መጽናት፣ ተፈጥሯችን መበልጸግ፣ ተፈጥሯችን ሰላም ማጽናት፣ ተፈጥሯችን መርዳት ስለሆነ የዛሬ 10 ዓመት በ2036 ይህ አውሮፕላን ማረፊያ ሁለቱም ፌዞች ሲጠናቀቁ በርካታ የጀመርናቸው ሜጋ ፕሮጀክቶች ሲጠናቀቁ ኢትዮጵያ በአፍሪካ ቀዳሚው ኢኮኖሚን ትገነባለች። ይህ ፍላጎት አይደለም። ልክ ዛሬ እንጀምራለን ብለን እንደጀመርነው ጨርሰን እንደምናሳየው በገሃድ የሚታይ የሚጨበጥ እውነት ነው። ኢትዮጵያ መበልጸግ ብቻ ሳይሆን በአፍሪካ ቀዳሚውን ኢኮኖሚ ትገነባለች። ታላቅ ጥንታዊት ሀገር መሆኗን ለአፍሪካ ነጻነት መስራቷን ዳግም ታረጋግጣለች። በዚህ ጊዜ ልጆቻችን ትናንት እንዲህ ስታደርጉን ነበር እንዳይላችሁ አስተላለፋችሁን ማስተካከል አስፈላጊ ይሆናል። በመጨረሻም በዚህ ከባቢ ያሉ
አርሶ አደሮች፣ የሀገር ሽማግሌዎች፣ አባገዳዎች ለኢትዮጵያ ልማት ለከፈሉት ዋጋ፣ ለኢትዮጵያ ልማት ላሳዩት የባለቤትነት ስሜት፣ ለኢትዮጵያ ትጋት ቀያቸውን እርሻቸውን ጥለው ለመነሳት ላሳዩት ኮሚትመንት ከፍተኛ ምስጋና እንዳቀርብ ይፈቀድልኝ። የኦሮሚያ ክልላዊ መንግስት 5000 ሄክታር ለሚጠጋ ለዚህ መሬት አንድም ብር ሳያስከፍል ሊዝ ሳያስከፍል ይህንን ልማት በመጋበዙ በመደገፉ አብሮን በመምራቱ ከፍተኛ ምስጋና እንዳቀርብና ሌሎች ክልሎችም ሜጋ ፕሮጀክቶች በሚመጡበት ሰዓት የእናንተን ኃላፊነት ተወጣችሁ ለቴምፖራሪ ጌይን ለሊዝ ሳይሆን ለዘላቂ ጥቅም መስራት በአርያነት በትምህርት ይህንን ፕሮጀክት እንድትወስዱ አደራ ማለት እፈልጋለሁ። ባለፉት አንድ ዓመት ከምናምን ገደማ በእኛ ቢሮ የተደራጀው የስትሪንግ ኮሚቴ የኢትዮጵያ አየር መንገድ ግሩፕ ቦርድ አባላት፣ የኢትዮጵያ አየር መንገድ ግሩፕ አመራሮች በሙሉ ከዚህ የሚነሳው አርሶ አደር እንደ ከዚህ ቀደሙ ተፈናቅሎ የሚለምን የሚወድቅ እንዳይሆን ይህ ፕሮጀክት ለእያንዳንዱ ለከባቢ ነዋሪ በረከት ብሌሲንግ እንዲሆን አርሶ አደሩ የሚማረር የሚያለቅስብን ሳይሆን እንባውን እየረጨ የሚያመሰግን ፕሮጀክቱን የሚጠብቅ የሚደግፍ እንዲሆን ለማስቻል የእያንዳንዱ አርሶ አደር መኖሪያ ቤት፣ መንደር፣ የወደፊት የሥራ ሁኔታ የተገነባበት መንገድ እጅግ አስደማሚ፣ አስደናቂ ትምህርት ሊወሰድበት የሚገባው ጉዳይ ነው። እዚህ ያላችሁም ሰዎች መላው የኢትዮጵያ ሕዝብ ማወቅ ያለበት ስራ ዛሬ አልጀመርንም። በሺህ ለሚቆጠሩ አርሶ አደሮች ከተማ ገንብተን፣ በሺህ ለሚቆጠሩ አርሶ አደሮች የአግሮ ፕሮሰሲንግ መንደር ገንብተን እነዚያን አርሶ አደሮች አሰልጥነን በአዲስ ህይወታቸው በአዲስ ሰፈራቸው መኖር አለማምደን የአንድም ሰው ህይወት ሳናስተጓጉል ነው ዛሬ ስራ እየጀመርን ያለ ነው እንጂ ገና ሀብለን እየጀመርን አይደለም። ለምን? ሰው ተኮር ካልሆነ ፕሮጀክት፣ ሰውን ማዕከል ካላደረገ ፕሮጀክት አይጠበቅም፣ አይጸናም፣ አይዘልቅም። ይህ ጉዳይ እንዲሳካ የስትሪንግ ኮሚቴው፣ የቦርድ አባላት፣ የኢትዮጵያ አየር መንገድ ማኔጅመንት፣ ዲዛይነሮች፣ ሙያተኞች፣ ኮንትራክተሮች፣ የኦሮሚያ ክልላዊ መንግስት የሥራ ኃላፊዎች በመላው ላደረጋችሁት ጥረት ከፍ ያለ ምስጋና ማቅረብ እፈልጋለሁ። ዛሬ 2018 በገናና በጥምቀት መካከል ያለና የማይረሳ ጊዜ ነው። በፈረንጆች 2030 ከናንተ ብዙዎቻችሁ ባላችሁበት በጋራ የመጀመሪያውን ፌዝ የ60 ሚሊዮን ፓሴንጀርስ እዚህ ቦታ እናስመርቃለን። አበዳሪዎች፣ በዚህ ጉዳይ የሚተባበሩ ኩባንያዎችና ሀገራት ጊዜ እንዳያልፍባችሁ እኛ በገበያ ሕግ ከብዙዎች ጋር ተባብረን መስራት እንፈልጋለን። እግራችሁ ምጎትቱ ካላችሁ ኢትዮጵያ ህዳሴን የገነባች ሀገር ስለሆነች ይሄኛውንም ብቻዋን ትደግመዋለች። አመሰግናለሁ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን እጅግ አድርገን እናመሰግናለን። Thank you so very much, Your Excellency, Mr. Prime Minister, for officially launching the commencement of the Bishoftu International Airport, for your incredibly uplifting message.